ይሄንን ቃል ሰምታችሁ ላልሰሙ ሰዎች ሼር ያደረጋችሁ በዱንያም በአኺራም ጥሩ ህይወትን የምትኖሩ ማማለሻችሁና መጨረሻችሁን አላህ ፍርዶስ ያድርግላችሁ ዘንድ አላህን እንማጸናለሁ። በዱዓያችን እንበረታ፣ አላህን እንጠይቅ። አለይሰ አላሁ ቢካፊን አብዳ። በቂያችን መቼም ቢሆን አላህና አላህ ብቻ ነው። ኒቃቡም ይለበሳል፣ ሂጃቡም ይለበሳል፣ ሰላቱም ይሰገዳል፣ ትምህርቱንም ማማሩ ይቀጥላል። የአጼዎች ተላላኪዎች ደግሞ ኢንሻአላህ በአላህ እገዛና በአላህ እርዳታ የነሱ ቁማር ሁሉ ይከሽፋል። ሂጃቡ የእስልምና መገለጫ ዜሮ ወይም ደግሞ ወንጀል ወይም ደግሞ ያ ነገር ሀገሪን ማበጥበጥ የሀገሪን ሰላም ማደፍረስ እንደዛ ተደርጎ ነው የሚወሰደው። ሀዘን ልብስ ከሆነ የሁሉም ህብረተሰብ ማንነት እንዳ ወይም ደግሞ መገለጫ አድርጎ ነው የሚወሰደው። ሀዘን ልብስ ሲባል ክብር የሚሰጠው ዜጋ ሂጃብ ሲባል የሚንቅበት ምክንያት ምንድነው? የራሴ ሃይማኖት መገለጫ ነው ብሎ ሌላ ሰው የሚያጠልቆን ወይም የሚያደርገውን ነገር እኛ ያንን ነገር በማድረጉ ያልተከፋንበት ንቃብና ሂጃብን በሚለብሱ ሴቶች ላይ ሌላው ደግሞ እንደ ጠላትነት ወይም ደግሞ እንደ ሀገር በጥባጭነት ወይም ደግሞ እንደ ሰላምን የማይወዱት ዜጎች ተደርጎ ለምን ይቆጠራሉ? ይሄ ንቃብ በትምህርት ላይ ያለው ተጽዕኖ ወይም ደግሞ ሴቶች ንቃብን ስለለበሱ በሀገራችን ላይ በሚያመጡት ተጽዕኖ የተደረገ ወይም ደግሞ የታቀደ እቅድ ሳይሆን የአጼዎቹ ተላላኪዎች እስልምናን ከኢትዮጵያ ለማጥፋት አንድ ሀገር፣ አንድ ቋንቋ፣ አንድ ሃይማኖት ነው ተብሎ ትላንትና በአጼዎቹ ከደማቸውና ከአጥንታቸው ጋር የተቀላቀለውን የእስልምና ጥላቻ ኢስላሚክ ፎቢያ እስልምናን የማጥላቱን ጉዳይ አሁንም ኢንዳይሬክትሊ ያንን ለማፈጸም የሚሄዱ ዜጎች ናቸው። ለምሳሌ ትምህርት ቤት ተማሪዎች እንደ አማራጭ ተደርጎ ወይ ንቃብን ልበሱ ወይ ወደ ቤታችሁ ተመለሱ። ለምሳሌ ትምህርት ቤት ውስጥ ተማሪ ይሄዳል። አንድ ተማሪ ትምህርት ቤት ሲመጣ እኮ ሽንት ለማሽናት ወይም ደግሞ ከሽንት ጋር ያለውን ነገር እኮ ለማፈጸም አይደለም። ሽንት ቤት ትምህርት ቤት ውስጥ ይቆፈራል እንዴ? ለምንድን ነው የሚቆፈረው? ትምህርት ቤት እኮ የተሰራው ለትምህርት እንጂ ለሽንት ቤትነት አይደለም። ግን እዛ የተማሪው ጤንነት ኖሮ ህይወቱ ተጠብቆ ነው ማማር የሚችለው ብሎ ማንም ሰው ያስባል። ሙስሊም እንደ ሃይማኖቱ ከሽንት ቤት በላይ ከኦክሲጅን በላይ ሃይማኖትን ይፈልጋል። እኛ we are in need of Islam more than oxygen. You should have to bear it this in your mind. ሙስሊሙ የትኛውም ነገር በላይ ምናልባት የሰው ልጅ በጣም ለሱ አስፈላጊ ለደቂቃው እንኳን ከዛ ነገር ተለይቶ ማኖር የማይችለው ነገር ቢኖር ኦክሲጅን ነው። እኛ ከኦክሲጅን በላይ እስልምናን እንፈልጋለን። ከኦክሲጅን በላይ የምንፈልገውን እስልምናን አውልቁና ኑሩ የሚለን ዜጋ ግን አንቀበልም። we never in the ever መቼም ቢሆን እስልምናችሁን አውልቁ ብሎ እንደው ሰው እኛን ከማጠየቅ ኦክሲጅን ሳትጠቀሙ ኑሩ ብሎ ቢጠይቀን እንደው አማራጭ እንሰጠዋለን። አንድ ሰው ነገ መጥቶ ኦክሲጅን ሳትተነፍስ ለ10 ደቂቃ ለ20 ደቂቃ ቆይልኝ ብል ኢስ ኦኬ ችግር የለውም የቻልኩትን ያህል ይታገስላታል። እስልምናን ግን ለአንድ ደቂቃ ካንተ ተለይቶ ኑር ብሎ ቢጠይቀኝ ግን አይ ኔቨር ኢን ዘ ኤቨር መቼም ቢሆን በእስልምና ጉዳይ እንደዛ አይነት አስተሳሰብ ሙስሊሙ ይቀበላል ብላችሁ የምታስቡ ከሆነ ተሳስታችኋል። ስለዚህ እኛ ከኦክሲጅን በላይ ነው እስልምናን ሃይማኖቱን የምንፈልገው። ከኦክሲጅን በላይ የምንፈልገውን ሃይማኖት አውልቁ ብላችሁ እንደዛ አይነት አስተሳሰብ ከምታስቡ ምናልባት የኒቃብ ጉዳይ የሻሽ ጉዳይ አይደለም እናንተን በሽታ ይሆነባችሁ የእስልምናን ጥላቻ ጉዳይ ነው። ይሄንን ያራመደው ያለው መንግስትም አይደለም። ምናልባት የሰላም ወጣት የመንግስት አካልም አይደለም። አንዳንዱ የእስልምና ጥላቻ ያለበት የእስልምና ፎቢያ ያለበት እስልምና እንዳያድግ ሙስሊሞቹ በየትኛው ምድር ላይ እንዳይታዩ በትምህርት ቤት ውስጥ እንዳይታዩ በዩኒቨርሲቲ ውስጥ እንዳይታዩ በስራ ቦታ ውስጥ እንዳይታዩ በተለያየ ቦታ ተሳትፎ የሙስሊሙ ተሳትፎ የሙስሊሙ ነጸብራቅ የሙስሊሙ ማኖር ማያትን የማይፈልጉት የእስልምና ጥላቻ ያለባቸው አንዳንድ በሽተኞች ናቸው። እነዚህ ሰዎች ሃይማኖትን አይወክሉም፣ መንግስትን አይወክሉም። እኔ ሐቁን ለማናገር አንድ ሰው ሙስሊም ስላልሆነ እስልምናን ይጠላል ማለት አይደለም። ሙስሊም ሳይሆኑ የሰውን ሃይማኖት የሚያከብሩት ለሀገር ሰላም ለሀገር አንድነት
ለሌላው ወንድማማችነት የሚያስቡት በሚሊዮን ደረጃ ያሉ ሰዎች አሉ። ግን በሽታን የሚነዙት በኦሮሞ ተረት ምንድነው የሚባለው? ፎንቶ ክቸቶ ተጣጣቸቶ ክቸፎን አጀሳረ አንድ ቁራጭ ነው ሲጋን በአካልህን የሚያበሰብሰው የሚያገማ የአንዳንድ ሰዎች አስተሳሰብ ወይ በሃይማኖት የመጡ አስመስሎ ወይ በመንግስት ህገ መንግስት ተንተርሶ የመጡ አስመስሎ የሴኩላሪዝም ዲፊኒሽን ሳይረዱ ወይም ደግሞ ማቻቻል እኛ ሀገራችን የምትፈልገው ኢትዮጵያ በተለይ የምትፈልገው ማቻሊን አይደለም ማቻቻሊን ህገ መንግስቱም የሚለው እንደዛ እኔ የሌላውን ሃይማኖት ማንቀፍ የለብኝም ሌላም ሃይማኖት የኔን ማንቀፍ የለበትም ማንኛውም ሰው በራሱ ሃይማኖት አንድን ሰው በህገ መንግስቱም የተደነገገው ምንድነው አንድ ሰው የሌላውን ሃይማኖት እስከነካ ድረስ የራሱን ሃይማኖት የማስተማሪም በራሱ ሃይማኖት የማኖር ሙሉ መብት አለው እኔ እስልምናን ይዤ የሌላውን ሃይማኖት ሳላንቋሽሽ የሌላውን ሃይማኖት ሳልገፍ የሌላውን ሃይማኖት ሳልነካ የራሴን ሃይማኖት የማስተማሪም ሆነ የማራመድ ሙሉ መብት አለኝ ይሄ ህገ መንግስቱ ነው የሚሰጠው ምናልባት ትላንትና በአጼዎቹ ጭቆና የተቀመጠው አንድ ሀገር አንድ ቋንቋ አንድ ሃይማኖት የሚለው ያቺ በሽታ በጭንቅላታችሁ ውስጥ ምናልባት በጭንቅላታችሁ ውስጥ ያ ነቀርሳ የካንሰር ሆኖባችሁ ከደማችሁና ከአጥንታችሁ ጋር ተቀላቅሎ የአጼዎቹ መልእክት እናንተ ጋር ካለ ከአጼዎች ጋር ተቀበሩ እንጂ እኛ እስልምናን ከማተግበር በእስልምና ከማኖር በእስልምና ህይወታችን በዱንያ ላይም ኖረን በእስልምና አላህ ፊት ከመቀስቀስ ወደ ኋላ የሚያግተን ማንም ሰው ሊኖር አይችልም